አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ ሆይ? እንዴት ናችሁ? በህልማችሁ የአንገት ሀብልን ማለም የሚሰጠውን ፍቺ እናያለን። በነገራችን ላይ በወርቅ ዙሪያ የጆሮ ጌጥ የወርቅ የተባለ በሙላ በሱ ዙሪያ ዝርዝር ፍቺዎች ያው ዩቱብ ላይ 3-4 ቪዲዮ ቢያንስ 2-3 ወይም 4 የሚሆኑ ቪዲዮ ሰርቻለሁ በወርቅ ዙሪያ የጃምባር የጆሮ ጌጥ ወርቅ ምናምን በቃ በአጠቃላይ ማለት ነው። ዛሬ ደግሞ የምናየው እስቲ የአንገት ሀብልን ለብቻው እንግዲህ አንገት ሀብልን ማለም ምን ፍቺ ይሰጣል የሚለውን አጠር ያለች ቪዲዮ አዘጋጅቼላችኋለሁ ማለት ነው። ትልቅ የወርቅ ሀብል እንግዲህ ወፍራም ስልስላውን ትልቅ የወርቅ ሀብል ለብሳ ራሷን የተመለከተች ያላገባች ሴት ወፍራም ስልስላ ለብሳ በህልሟ ከተመለከተች ይሄ ፍቺ ምንድነው? ሰፊ ዝና ለማግኘት እና በተመሳሳይ የስራ ዘርፍ ውስጥ ባሉ ጓደኞቿ ዘንድ ትልቅ ቦታ ላይ ልትደርስ እንደሆነ ይገልጻል ማለት ነው። እንግዲህ ተመሳሳይ ጓደኞች ካላትና ከነሱ ጋር ተመሳሳይ ስራ እየሰሩ ከሆነ ከነሱ በላቀ ደረጃ ትልቅ ቦታ ላይ እንደሚደርስ ይገልጻል ማለት ነው። ወፍራም ስልስላ የአንገት ሀብል ያላገባች ሴት ለብሳ ካየች። ሌላው የአንገት ሀብልን ከአንገቷ ላይ ሲቆረጥ ወይም ሲወገድ ሲበጠስ ካየች ደግሞ ይሄ ስሜታዊ ችግሮች የፍቅር ችግሮችን እያጋጠሟት እንደሆነ ወይም ደግሞ የፍቅር ግንኙነት ላይ እያጋጠማት እንደሆነና ከፍቅር አጋሯ ጋር ልትለያይ እንደሆነ ወይም ግንኙነታቸው ሊያቆም እንደሆነ ይገልጻል ማለት ነው። የአንገት ሀብል ሲበጠስ የፍቅር ግንኙነት ይቋረጣል ማለት ነው። ሌላው አንድ ወንድ በህልም ስጦታ የወርቅ ሀብል ሲያቀርብላት ያላገባች ሴት ከተመለከተች ይህ ማለት ብዙ ሀብት ያለው አንድ ጻድቅ ወጣት ለትዳር እንደሚጠይቃትና ወደ እሷ እንደሚያጫት ይገልጻል። ያም ደግሞ ተጋብተው ምናልባት ደስተኛ ህይወት ሊያኖራት እንደሚችል ያመላክታል ማለት ነው። ፍቺው የሆነ ወንድ አምጥቶ የወርቅ ሀብል ሲሰጣት ላላገባች ሴት ከተመለከተች በህልሟ ማለት ነው የምታገባው ሀብታምና ሃይማኖተኛ ሰው እንደሆነ ይገልጻል በህልም ፍቺው ውስጥ ማለት ነው። ያላገባች ሴት አባቷ የወለዳት አባቷ በህልሟ ጥንታዊ የዱሮ ወይም ደግሞ አሮጌ አንገት ሀብል ሲሰጣት በህልም ካየች ይህ ፍቺ ምንድነው? ልጅቷ ከልጅነቷ ጀምሮ ያደገችበትን ወግና ባህል እንዳረሳች ወይም ደግሞ በባህልና በወግ እየኖረች እንደሆነ ያመላክታል። የድሮ ባህሎችን አረሳችም ማለት ነው። ዘመናዊ አይደለችም። በቃ በባህል በወግ ነው የምትመራው። ባለትዳር ሴት ደግሞ በእውነታው ባለትዳር ያላት ሴት በህልሟ የአንገት ሀብል በመመልከት በእሷና በባሏ መካከል ያለውን ግንኙነት ምንነቱን ያሳያል ማለት ነው። ለምሳሌ ባሏ ከንጹህ ወርቅ የተሰራ የአንገት ሀብል ሲሰጣት ከተመለከተች እንደሚወዳትና ለእሷ እንደሚለፋ እንደሚጥር እሷን ለማስደሰት እየለፋ እንደሆነ ያመላክታል ማለት ነው። ባሏ ሲሰጣት ካየች። አሁን ምቹ ባለትዳር ሴት ባሏ ትልቅ የአንገት ሀብል ለብሶ ካየችው እሱ ከሆነ ወፍራም ስልስል የአንገት ሀብል ለብሶ ካየችው ይሄ ፍቺ ምንድን ነው? ይቺ ህልም አላሚ ባለትዳር ሴት ሳትወልድ ለረጅም ጊዜ ስትጠባበቅ የቆየች ከሆነች እና በህልሟ እንግዲህ ይሄ ሰውዬ የአንገት ሀብል ለብሶ ባሏ በህልም ካየች እንደምታረግዝ ያመላክታል ማለት ነው። ፍቺው እርግዝና ሊኖር እንደሚችል ነው ለባለትዳር ሴት። ይህም ደግሞ ለእሷ አስደሳች ነው የሚሆነው ስትጠብቀው የነበረው ስለሆነ ባሏ የአንገት ሀብል ለብሶ ካየች። ባሏ የሰጣት የአንገት ሀብል እንደተቆረጠ ካየች ደግሞ ወይም ባሏ በስጦታ መልክ ሰጥቷት ሲበጠስ ካየች ይህ ምናልባት በቅርብ ጊዜ ውስጥ በተፈጠሩ ችግሮችና አለመግባባቶች ምክንያት በእሷና በባሏ መካከል ያለው መጥፎ ሁኔታ መባባስ ወይም ደግሞ ችግሮች እየተባባሱ መሄዳቸውን ያመላክታል ማለት ነው። የፍቅር ግንኙነታቸው እየተበላሸ መሄዱን ማለት ነው። እንዲሁም ደግሞ በተመሳሳይ ህልም አላሚ ውስጥ ትልቅ ጠቀሜታ ያለው ውድ ወይም ጥንታዊ አንገት ሀብል ሲጠፋ ካለማችሁ እንግዲህ እኔ ህልም አላሚ ሆኜ በጣም ትልቅ የድሮ ሀብል ወይም በጣም ጥንታዊ የሆነ የአንገት ሀብል በህልም ሲጠፋ ካለም ይሄ ምንድነው? ለትዳር ጓደኛዋ ሴት ውድ የሆነችውን ሰው ማጣትን ይገልጻል። እንግዲህ ለባለትዳር ሴት በባሏ በኩል ያለ በጣም የምትቀርበው ወይም ደግሞ ውድ የሆነውን ሰው ማጣትን መለያየትን ከባሏም ሊሆን ይችላል ሊያመላክት ይችላል። ወይም ደግሞ ርቀትን ወይም ሞትንም ሊያመላክት ይችላል። በርቀትም መለያየት ሊኖር ይችላል። በመጣላትም መለያየት ሊኖር ይችላል። ብቻ ባለትዳር ሴት ምንድነው ህልሞ? ባለትዳር ሴት በህልሟ በጣም ውድ የሆነ የዱሮ እንደገና ደግሞ ጥንታዊ የሆነ የአንገት ሀብል ሲጠፋት በህልም ከተመለከተች ውድ የሆነን ሰው ማጣት ነው በቃ ባጭሩ።
በጸብና ምናልባት በጸብም ሊሆን ይችላል ማለት ነው። ነፍሰ ጡር ሴት የሆነች ደግሞ በህልሟ በከባድ ቅርጻ ቅርጽ የተቀረጸ ወይም የሚያምር ዲዛይን ያለው የአንገት ሐብል በእጇ እንደያዘች ካየች ይህ የሚያሳየው በቅርብ ጊዜ እንደምትወልድና ከችግር ነፃ የሆነ ቀላል አወላለድ ወይም ደግሞ ምጧ ገር የሆነ አወላለድ እንደምትወልድ ያመላክታል ማለት ነው። በማንኛውም ችግር ወይም መከራ የደረሰባት ማንኛውም መጥፎ ነገር በሙላ ከህይወቷ ይወገዳል ማለት ነው ለነፍሰ ጡር ሴት። ሌላው የሚያብረቀርቅ የወርቅ የአንገት ሐብል ለብሳ ከተመለከተች ነፍሰ ጡር ሴት ብልጭልጭ የሚል ቆንጆ ባህሪ ያላት ሴት ልጅ እንደምትወልድ ነው። ግን እሳ ትልቅ የብር ሐብል ለብሳ ከሆነ ደግሞ ፈጣሪ ፈቅዶ ወንድ ልጅ ልትወልድ እንደሆነ ይጠቁማል ማለት ነው። ህልም እንግዲህ እንደ ህልም ፍቺው ነው የሚያውቀው ግን ፈጣሪ ነው። ግን እንደ ህልም ፍቺ የሚያብረቀርቅና ወርቅ ከሆነ ሴት ልትወልድ እንደሆነ ነው ለነፍሰ ጡር። ወፈር ያለና ደግሞ ተለቅ ያለ ደግሞ ብር ከሆነ ደግሞ ወንድ ልጅ ልትወልድ ይጠቁማታል ማለት ነው። ነፍሰ ጡር ሴት ባሏ ውድ የሆነ የአንገት ሐብል ሲሰጣት በህልም ከተመለከተች ባሏ ጥሩ ስራ እንደሚያገኝና የተትረፈረፈ መተዳደሪያ ሊያገኝ እንደሆነ እንዲሁም ደግሞ አዲስ የተወለደው ልጅ ያለምንም ስጋት በሀብት በንብረት ወይም ሊያሳድገው በምቾት እንደሚያሳድገው ነው። አንዳንዴ ልጅ ሲወለድ ምንድን ነው የምንለው? ሲሳይ ይዞ ይመጣል ወይም ደግሞ ሲሳይ ይዞ ነው የሚወለደው ይባል የለ? ልክ እንደዚህ በህልሟ ነፍሰ ጡር ሴት እንግዲህ ባሏ ወርቅ ሲሰጣት ካየች ይሄ የምትወልደው ያረገዘችው የምትወልደው ሲሳይ ይዞ እርዚቅ ይዞ እንደሚወለድ እና ፏ ብሎ እንደሚያድግ ይገልጻል ማለት ነው ፍቺው። የአንገት ሐብል ወርቅ በህልም ለማንኛውም ሰው ባለራዕዩ በቅርብ ጊዜ ሊመሰክሩ የሚችለው አስደሳች አጋጣሚ ወይም ሊያስታውሰው የሚችል ለማለት ነው። ሊመሰክር ማለት ሊያስታውሰው የሚችል አስደሳች አጋጣሚ ወይም ደግሞ አስደሳች ዜና እንደሚሰማ ይገልጻል ማለት ነው። ሌላው ደግሞ ማለት ነው እንደዚህ የአንገት ሐብልን ማለም በህልም ውስጥ ያለው የብር ሐብል በሚቀጥሉት ቀናት ውስጥ በባለራዕዩ በአላሚው ህይወት ውስጥ ብዙ ገንዘብ እንደሚያገኝ ያመላክታል ማለት ነው። የብር ሐብልን ካለማችሁ ማለት ነው። ነገር ግን ባለራዕዩ በመንገዱ ላይ የብር ሐብል ወድቆ ካገኘ ማንኛውም ህልም አላሚ ይህ ማለት ባለራዕዩ በህይወት ውስጥ ካሉት ታታሪ ስብዕናዎች አንዱ ነው። ምክንያቱም ይህ ህልም አላሚ ታታሪ ነው ማለት ነው። ጠንካራ ሰራተኛ ነው ማለት ነው። መንገድ ላይ የብር ሐብል ወድቆ ካገኘ እንዲሁም ደግሞ ብዙ እድሎች በጥንካሬው በስራው ብዙ እድሎች ወደሱ እንደሚመጡ ይገልጻል ማለት ነው። ሌላው የህልም ተንታኞች እንደሚሉት የአንገት ሐብል ማለም አንድ ትልቅ ቦታ ላይ ይይዝ ከነበረው ሰው ጋር የአንገት ሐብል ተቆርጦ ማለም ትልቅ ቦታ ላይ ለመድረስ ወይም ደግሞ ትልቅ ስልጣን ላይ ለመድረስ የነበረ ነገር እንደሚሰናክል ወይም ደግሞ እንደሚጨናገፍ ወይም ትልቅ ነገር ላይ ሊደርስ የነበረው ነገር እንደሚቋረጥም ለምን የአንገት ሐብል ተቆርጦ ወይም ተበጥሶ ማለም ማለት ነው። ምናልባትም ደግሞ የአንገት ሐብል ለወንድ ልጅ ተበጥሶ ካለመ በቀጣዩ ጊዜ ጡረታ ሊወጣ እንደሆነም ሊገልጽ ይችላል። ምክንያቱም መበጠስ፣ መበላሸት፣ መቆረጥ ያለን ነገር ሲበላሽ ስታጡት ነው። ስታደርጉ ስትሰጡ ወደ እናንተ የሚመጣ ደግሞ የሚጨመርን በረከት የሚስተካከልን ነገር ነው የሚገልጸው። ሲያረጅ ሲበላሽ ሲቀደድ ደግሞ አሁንም እንደዛው መበላሸትን የጤናን የማንኛውም ነገር መበላሸትን ነው የሚገልጸው ማለት ነው። እና መቀበል ደግሞ ስጦታ ሰው ሲሰጣችሁ ሰው ሲያቀርብላችሁ ወይም ስትለብሱት ማለም ደግሞ ወደ እናንተ የሚመጣ ጸጋ በረከት እንዲሁም ደግሞ ስኬት እድገትን ነው የሚገልጸው ማለት ነው። ሲበጠስ ሲወድቅ ደግሞ እንደነገርኳችሁ ያለን ነገር ማጣት ነው። ምናልባት ስራ ማጣት፣ ከግንኙነት መለያየት፣ ፍቅር ከመለያየት፣ ከትዳር አጋር መለያየት በአጠቃላይ አንዳንድ ኪሳራዎችን ይገልጻል ማለት ነው። እሺ የአንገት ሐብል ሲሰበር እንደተነጋገርነው ነው። ትልቅ ቦታ ልትይዙ ከነበር ያ መሰበር ማጣት ያንን ነገር ማጣትን ነው። የአንገት ሐብል ብዙ ጊዜ ደግሞ ምን ይፈታል መሰላችሁ? ከማህበረ ደረጃ ወይም ደግሞ ከስልጣንና ከስራ ጋር የተያያዘ እንደሆነ ተንታኞች ወይም ኢማሞች ይስማማሉ። ምናልባት አንድ ሰው የአንገት ሐብል ካለው ስልጣን ሊያገኝ ይችላል። የማህበራዊ ደረጃው ሊሻሻል ይችላል። ትልቅ ቦታ ሊደርስ ይችላል። እንዲሁም ደግሞ ባለራዕዩ ወይም ህልም አላሚው የአንገት ሐብል ሲሰጥ ማየቱ ለሰዎች ማለት ነው
በግዛት ውስጥ የስራ እድገት ወይም ጠቃሚ አመራር ቦታ ለማግኘት መቃረቡን አመላካች ነው ማለት ነው። እንግዲህ የሆነ ሰው ሲሰጣችሁም ካለማችሁ ልማላሚ ወንድ ከሆነና የአንገት ሀብል በስጦታ መልክ ከተሰጠው የሆነ አመራር ላይ ወይም የሆነ ስልጣን ላይ ሊደርስ እንደሆነ ይገልጻል። ግን በዛው በሚሰራበት ቦታ ላይ ማለት ወይ ባለበት በግዛቱ ማለት እሱ ባለበት ቦታ ላይ አመራር ሊሆን ወይም ስልጣን ሊይዝ ነው። መንግስት ላይ እንዳትንጠለጠሉ ብዬ ነው። በምትሰሩበት ኃላፊ ከሆናችሁ ያው አመራር ወይም ስልጣን ላይ ወጣችሁ እንደማለት ነው። እና እንደዛ ነው። የአንገት ሀብል ስጦታ ሲሰጣችሁ ካለም አንድ ወንድ በሚሰራው ስራ ላይ ኃላፊ ሊሆን ነው ወይም ስልጣን ሊይዝ ነው እንደማለት ነው። ስለተከታተላችሁን ከልብ አመሰግናለሁ። በነገራችን ላይ ፌስቡክ ላይ የምትከታተሉኝ ያላችሁት ማለት ነው በወርቅ ዙሪያ ዩቱብ ላይ በ3-4 ቪዲዮ ተሰርቷል። ወርቅም አለም የጆሮ ጌጥ፣ የአንገት፣ የጣት የሁሉም በወርቅ ዙሪያ 3-4 ቪዲዮ ስለሰራው ቀይ ባህር ዩቱብ ብላችሁ ሰርች አድርጋችሁ ዩቱብ ላይ ብትገቡ ሰፊ ቪዲዮችን ታገኛላችሁ። እስከዛ ካለማችሁ ማለት ነው። ካለበለዚያ ግን ያው በዚህም ስለምለቅ ፌስቡክ ላይ ማግኘት ትችላላችሁ ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ ህልም ፍቺ እስከምንገናኝ ደህና ቆዩ።